ሰላም ጤና ይስጥልን ክቡራትና ክቡራን የኬብሮን ሚዲያ ተከታታዮች፣ ይህ የዜና ሰዓታችን ነው። በሚኒሶታና አካባቢው ሀገረ ስብከት ውስጥ ከሚገኙ አብያተ ክርስቲያናት መካከል ከ2.2 ሚሊዮን ዶላር በላይ የተገዛው እና በቅርቡ ቅዳሴ ቤቱ ከብሮ አገልግሎት በመስጠት ላይ የሚገኘው የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተ ክርስቲያን ሐምሌ 6 ቀን የሰማዕቷን የቅድስት አርሴማ ወራዊ በዓል የቅዳሴ አገልግሎት ከተፈጸመ በኋላ እጅግ በሚያሳዝን ሁኔታ በእሳት መቃጠሉ ተገለጸ። በምስራቅ አርሲ አስኮ ወረዳ 3 ኦርቶዶክሳውያን መገደላቸው ተገለጸ። በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ባህሩ አሊ በተባለ ቦታ ሐምሌ 6 ቀን 2018 ዓ.ም 2 ኦርቶዶክሳውያን መገደላቸውን የአካባቢ ነዋሪዎች ለማህበረ ቅዱሳን ቴሌቪዥን ገልጸዋል። በዕለቱ ከምሽቱ 5 ሰዓት እስከ 6 ሰዓት በተከፈተባቸው የተኩስ ሩምታ ምክንያት የአካባቢው ነዋሪዎች ሕይወታቸውን ለማትረፍ ከቦታው እየሸሹ ሲሆን ወይዘሮ አልማዝ የሽነ እና ልጃቸው በግፍ መገደላቸውንና በአስኮ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መቀበራቸው ተገልጿል። ሐምሌ 5 ቀን ዳኛም የለውም በሚባል አካባቢ የ90 ዓመት አዛውንት በግፍ መገደላቸው የገለጹት የዓይን እማኞች አካባቢው አሁንም ስጋት ውስጥ እንደሚገኝ ነዋሪዎቹ ቦታውን ለቀው እየሸሹ መሆናቸውን ገልጸዋል።